ቁጠባን ባህለው አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባውታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። ላይ ኤፍኤም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። ትናንትና ምሽት የተደረጉ የሻምፒየንስ ሊግ ጨዋታዎች አሉ። ሪያል ማድሪድን ከቤኔፊካ ጋር ያገናኘው ጨዋታ በሪያል ማድሪድ 1-0 አሸናፊነት ተጠናቋል። ይህንን ጉዳይ እንመልከተው። ጨዋታው እንዲሁም ጨዋታው ላይ የነበሩት ነገሮች እናንሳ። ልክ ነው። በጨዋታው ላይ የነበረው ትልቁ ነገር የፕሬስቲያኒና የቪኒሽስ ጉዳይ ነው። በሜዳ ውስጥ በተለይ ከዛ ኢንሲደንት በኋላ የነበረውን ሁኔታ ለማብራራት በጣም ይቸግራል። በዛ ጥላ ስር የነበረ ስለሆነ ግን ሪያል ማድሪድ በጣም ጥሩ ነበር በመጀመሪያ አጋማሽ። ባለፈው የዛሬ 3 ሳምንት ከነበረው የተለየ ጨዋታ ነበር። የዛሬ 3 ሳምንት ቤንፊካ በከፍተኛ ፕሬሸር፣ በኃይለኛ ኢንቴንሲቲ፣ በበለጠ የማጥቃት ፐርፐዝ ነበር ይጫወት የነበረው። ትላንትና በስትራክቸርም አሰልጣኝ አልቫሮ አርቤሎዋ ከጨዋታው በፊት ሲናገር እንደነበረው 4 ጎል ተቆጥሮብናል፣ ስለዚህ ወደዚህ ጨዋታ ስንመጣ ሊኖር የሚችለው ተፈጥሯዊ ምላሽ የበለጠ ሶሊድ መሆን ነው ብሏል። ስለዚህ አማካይ ክፍሉ ላይ ብዙ አትሌቲክ ተጫዋቾች ነበሩት። 3 የበለጠ ብዙ መሸፈን የሚችሉ የበለጠ ለኢንቴንሲቲ የሚሆኑ አማካዮችን አንድ ላይ አጣምሯል። ካማቪንጋን፣ ሹዋሜኒን እና ቫልቬርዴን። ከነሱ ፊት ደግሞ ክሬቲቪቲው እንዳይጎድል አርዳ ጉለር የመጀመሪያ አሰላለፍ ውስጥ ተካቷል። ልክ እንደ ሻቢ አሎንሶ ዘመን ሁሉንም ጨዋታ የሚጀምር አይነት ተጫዋች አይደለም፣ ግን ትላንትና ከሶስቱ አማካዮች ከሶስቱ የበለጠ የሰራተኝነት ዝንባሌ ካላቸው አማካዮች ከነሱ ፊት የተጫወተው ቴክኒሽያን አርዳ ጉለር ነው። ከዛ ሁለቱ ሱፐርስታሮች ከፊት ነበሩ፣ ቪኒሺየስ ጁኒዮር እና ኪሊያን ምባፔ። ስለዚህ ለሪያል ማድሪድ በጣም የተሻሻለ የዛሬ 3 ሳምንት ከነበረው በጣም የተሻሻለ ፐርፎርማንስ ነበር። ግን እንዳልኩት ከማድሪድ መሻሻል ጨዋታ ውስጥ ከነበረው ነጥብ ይልቅ የቪኒሺየስ ጁኒዮር በጣም የሚያስገርም ጎል ከተቆጠረ በኋላ ድንቅ ጎል ነው። ቪኒሺየስ በጥሩ ስሜት ላይ በጥሩ ሙድ ላይ በሚሆን ጊዜ በዓለም ላይ በጣም ጥቂት ተጫዋቾች ናቸው እሱ ማድረግ የሚችለውን ማድረግ የሚችሉት እና ከዛ በኋላ ያንን ግሩም ጎል ቤንፊካ ላይ አስቆጠረ። እንግዲህ ቲያትሩ በሙሉ አሁን ሰውን ሁሉ የሚያነጋግረውም ነገር የተፈጠረው ከዚህ ስፔሲፊክ ክስተት በኋላ ነው። ምንድነው ያደረገው? ቪኒሺየስ ጎሉን አስቆጠረ። እንዳልኩት በጣም የሚደንቅ ጎል ነው። ከዚያ በኋላ ደስታውን የገለጸው ብዙ ጊዜ ደስታውን በሚገልጽበት ሁኔታ ነው። ቪኒሺየስ ወደ ማዕዘን ምት መምቻ አካባቢ ሄዶ ይደንሳል እና ብራዚሎቹ ይደንሳሉ። ብዙ ጊዜ ደስታቸውን የሚገልጹት በዛ መንገድ ነው። አዲስ ነገር አይደለም። ምናልባት የተለየው ነገር ከሆነ የቤንፊካ ጽንፈኛ የሚባሉት ደጋፊዎች ወደ ተቀመጡበት የስቴዲየሙ ማዕዘን ሄዶ ደስታውን መግለጹ ካልሆነ በስተቀር ጂኦግራፊው ካልሆነ በስተቀር እና ከሜዳ ውጪ ነው ሪያል ማድሪድ ጨዋታውን ያደርግ የነበረው። ስለዚህ በአብዛኛው ወደ ጎሉን ወደ በጣም ቅርብ ወደ ሆነው ቦታ ሄዶ ነው ደስታውን የገለጸው። ደነሰው እና ያ መደነስ አዲስ ነገር አይደለም። የሳምባ ዳንስ ይሁን ሌላ ይሁን አላውቅም፣ ግን ዞሮ ቪኒሺየስ ብዙ ጊዜ የሚያደርገውን አይነት ነገር ነው ያደረገው። ወደ ደጋፊ ዞሮ ሲሳደብ አላየሁም። እኔ ቢያንስ እኔ ባየሁት ፉቴጅ ማንንም ደጋፊ ፕሮቮክ ሲያደርግ አላየሁም። ደስታውን በተለመደው መንገድ ነው የገለጸው። ከዛ በኋላ የሪያል ማድሪድ ጓደኞቹ ተቀላቀሉት እና ሪያል ማድሪዶች ሴሌብሬት ማድረግ ጀመሩ። በዛ መሀል ግን ከጨዋታው በፊትም የቤንፊካ ደጋፊዎች ወደ ስቴዲየም ይመጣ የነበረውን የሪያል ማድሪድ አውቶቡስ እነዚሁ ጽንፈኛ አልትራስ የሚሏቸው የቤንፊካ ደጋፊዎች አውቶቡሱ ላይ የተለያዩ ቁሳቁሶችንና ተቀጣጣይ ቁሶችን ሲወረውሩ ነበር። በቪኒሺየስ የደስታ ገለጻ ጊዜም መተንኮስ ተሰምቷቸው ሊሆን ይችላል፣ አላውቅም። ደጋፊዎች አንዳንድ ቁሳቁሶች ወደ ሜዳ መወርወር ጀመሩ። ይሄ ሲሆን አይተን እናውቃለን በእግር ኳስ። ምባፔም ከጨዋታው በኋላ የተናገረው ይሄንን ነው። የሱም ሁኔታውን በተመለከተ የኤቨንት ዲስክሪፕሽኑ ምባፔ ጎል አስቆጠማን ነው ቪኒሺየስ ጎል አስቆጠረ፣ ከዛ ደስታችንን እየገለጽን ነበር እና የቤንፊካ ደጋፊዎች አንዳንድ ቁሳቁሶችን እኛ ላይ መወርወር ጀመሩ ነው የሚለው። ከዛ ተጫዋቾቹ እንግዲህ በሞሪኞ ቨርዥን ቆይቷል እዛው ጋር ደስታውን እየገለጸ
ቶሎ አልተመለሰም ነው ሞሪኞ ደግሞ የሚሉት። እና በኋላ ፍራንሷ ለቲሲያ ይባላሉ ትላንትና የነበሩት አርቢትር፣ ፈረንሳይ አርቢትር ናቸው። ጎሉ ከተቆጠረ በኋላ ምናልባት የቤንፊካ ደጋፊዎች በእንደዚህ አይነት ሁኔታ አንዳንድ ቁሳቁስ በመወርወር እንደዚህ አይነት ስሜት በማሳየታቸው ደስተኛ የነበረ አይመስለኝም ቪኒሽስ። ስለዚህ የሪያል ማድሪድን ባጅ ማሳየት ጀመረ እና ያኔ ነው ጂያንሉካ ፕሬስቲያኒ የሚባለው አርጀንቲናዊ የቤንፊካ ተጫዋች ከሱ ጋር መነጋገር የጀመረው። እና ቶሎ ጨዋታው አልጀመረም፣ የተወሰነ መዘግየት ነበረው። ግን ደስታውን የገለጸበት ሁኔታ የተጋጣሚ ቡድን ደጋፊዎች የሚተነኩስ ነው የሚል አስተያየት ስለነበራቸው አርቢትሩ ለቪኒሽስ ቢጫ ካርድ አሳይተውታል። እና ቪኒሽስ በሁኔታው በጣም ግራ ተጋብቶ ነበር። ባየነው ምስል ለምን ቢጫ ካርድ እንደተሰጠው የገባው አይመስለኝም። እና ዋይ ለምን እያለ በእንግሊዝኛ ሲጠይቃቸው ማየት ይቻላል። ለምን ቢጫ ካርድ የተሰጠኝ ደስታዬን ስለገለጽኩ ነው አይነት የሚመስል። ከዛ ጨዋታው ከመጀመሩ በፊት እንደገና ግን ፕሬስቲያኒ የሚባለው ይኸው የቤንፊካ ተጫዋች መለያውን ወደ አፉ ስቦ ቪኒሽስን የሆነ ነገር ሲናገረው ማየት ይቻላል። እሱን በቀጥታ ብሮድካስት በተደረገው ምስል ላይ ለማየት ትንሽ መጠበቅ ነበረብን። ግን በብዙ ፎቶግራፎች ስቴዲየም ውስጥ ከነበሩ ሌሎች የካሜራ አንግሎች ባየናቸው ምስሎች የሆነ ነገር እንደተናገረው ግልጽ ነው። የማድሪድ ተጫዋቾች ገና ደስታ አገላለጻቸውን መጨረሳቸው እና ቤንፊካ እንደገና ጨዋታውን ኪክ ስታርት ለማድረግ ወደ መሀል ሜዳ መሰብሰባቸው ነበር ተጫዋቾቹ። ከዛ እየሮጠ ወደ አርቢትሩ ወደ ፍራንሷ ሌቲሲ ሄዶ ያ ልጅ በኋላ እንደሰማ ነው የዘረኝነት ስድብ ሰድቦኛል ብሎ ነገራቸው። አርቢትሩ ግልጽ ነው አልሰሙም፣ ሩቅ ነበሩ። ከዛ በኋላ ግን የፊፋ አዲስ የጸረ ዘረኝነት ፕሮቶኮል አለ። ያንን ምልክት አሳዩ። ልክ የኤክስ ምልክት የመቀስ ምልክት ማሳየት እና እዛ ላይ ዘረኝነትን እምቢ እንበል ሴይ ኖ ቱ ሬሲዝም የሚል ጽሁፍ የፊፋ አርቢትሮች የሚለብሱት ማሊያ ላይ ሁሉ ይለጥፋሉ። ወደዛ ማሳየት ጀመሩ። ለምን ጨዋታውን እንዳስቆሙት ለተመልካች ሁሉ ግልጽ እንዲሆን። ከዚህ በፊት ኮንፊውዥን ነበር። ለምን ነው ጨዋታው የቆመው? አንዳንድ ጊዜ በሚቆምበት ጊዜ ፊፋ አሁን ካለፈው የሴቶች ወጣቶች ዓለም ዋንጫ ጀምሮ ይህንን ፕሮቶኮል በተለይ አንድ ተጫዋች ከደጋፊ ወይም ከሌላ ተጫዋች የዘረኝነት ስድብ ተቃጥቶብኛል ብሎ ሪፖርት በሚያደርግበት ጊዜ ወይም አርቢትሩም ከሰሙ ራሳቸው በቀጥታ ጨዋታውን ያስቆማሉ። ግን ለምን እንዳስቆሙት በቴሌቪዥን ለምናየም ስቴዲየም ውስጥ በአካል ለሚታደሙም ሰዎች ማሳወቅ፣ በግልጽ በሆነ ምልክት ማሳወቅ ያስፈልጋል። ከዚያ በኋላ ነው ጨዋታው የተቋረጠው እና ብዙ ክስተቶች እናይ ነበር። ኤምባፔ ወደ ፕሬስቲያኒ ወደሚባለው ልጅ ሄዶ ደጋግሞ ዘረኛ ነህ እያለ ሲሳደብ ይታያል። ጆዜ ሞሪኞ፣ አልቫሮ አርቤሎዋ የሁለቱም አሰልጣኞች ተጫዋቾች መሀል ብዙ ውይይት ይደረግ እንደነበር ማስተዋል ይቻላል። ቪኒሽስ ከሞሪኞም ጋር ከጆዜ ሞሪኞም ጋር ሲነጋገር አይተናል። ለ10 ደቂቃ ጨዋታው ተቋርጦ ነበር። እንግዲህ ይሄ ነው ትልቁ በጨዋታ ውስጥ የነበረው ክስተት። ቪኒሽስ በሶሻል ሚዲያው ላይ እንደተናገረው ያው ገልጽ ፈሪ ነው። ስለዚህ ፈሪ ሰው የሚናገረውን እንኳን እንዲታወቅበት አይፈልግም። ስለዚህ ተደብቆ ይሳደባል፣ ተደብቆ ዘረኝነቱን ይሳደባል አይነት አስተያየት ሰጥቷል። ተጫዋቹ ደግሞ አልተሳደብኩም ራሱ ነው የተምታታ ነገር የሰማው። ሜዳ ውስጥም አንዳንድ የፖርቱጋል ብዙሃን መገናኛዎች እንዳሉት ኤርማኖ ነው ያልኩት እንጂ ሞኖ አይደለም ያልኩት። ኤርማኖ ለማለት መለያውን መሸፈን ያለበት አይመስለኝም። ወንድሜ ለማለት ኤርማኖ ማለት ወንድሜ ማለት ነው። ወንድም ለማለት መደበቅ ያለበት አይመስለኝም። እና እኔ ያው ማይካፕ ስላልተደረጉ ተጫዋቾች በትክክል ምን እንደተናገረ ማወቅ አይቻል። አሁን እኔ ሰምቼዋለሁ እና እንደዛ ነው ያለው ብሎ ኮንክሉሲቭ በሆነ ሁኔታ አይደለም ማይካፕ ሳይደረጉ ቀርቶ ማይክ ሳይደረግላቸው ቀርቶ አይደረግም ተጫዋቾች ላይ ሎጂስቲክሊ የሚቻልም አይመስለኝም። ለወደፊቱም በጣም አስቸጋሪ ይመስለኛል። አንዳንድ አሰልጣኞች ያደርጉት ያለው ተጫዋቾችን በኢርፎን የሚያነጋግሩ እንደ ጁሊያን ናግልስማን አይነት አሰልጣኞች ልምምድ ሜዳ ላይ ምናምን ያደርጋሉ። ከቲንግ ኤጅ ቴክኖሎጂ ለመጠቀም የሚሞክሩ ሰዎች አሉ። ግን ሜዳ ውስጥ 22 ተጫዋቾች ላይ ማድረግ የሚቻል አይመስለኝም። በሎጂስቲክስም የሚቻል አይመስለኝም።
ስለዚህ አናውቅ መቼም ቢሆን በትክክል የተባለውን ነገር አይ ሰምቻለሁ ብሎ እውነት እንደሚመሰክር ሰው ያንን ማለት ማንም የሚችል አይመስለኝም። አይደለም በምስል እንኳ ባይ ማለት አልችልም። የከንፈር አንባቢዎች ምናምን የሚባሉ አሉ፣ ሊፕ ሪደርስ የሚባሉ እሱ ለኤቪደንስ አይቀርም። ምንም ማለት ሊሆን ስለሚችል በምንም ልታረጋግጪው ስለማትችል አይ እንደዛ ነው ያልከው ብለሽ ኮንክሉሲቭ የሆነ በድምጽ ያልተሰማ ነገር ለምስክርነት አይቀርም። ማንም በዛ መነሻነት አይቀጣም። የለምም እንደዚህ አይነት ሰምተንም አናውቅም በእንደዚህ አይነት መንገድ የተቀጣ ሰው። ስለዚህ እሱን ማወቅ አንችልም፣ መገመት እንችላለን። ግን ሶ በግምት ውስጥ የመሳሳት መብት አለን ማለት መገመት ግን እንችላለን። እና እኔ እንደ ግምት ቪኒሺየስ የሆነ ሰው በጣም ኦፌንሲቭ የሆነ ነገር ሳይናገረው በዛ መንገድ ሪያክት ያደርጋል ብዬ አልገምትም። ያም ተናጋሪው ሰው ሊሸሽገው የሚፈልግ ነገር ባይኖር መለያውን ወደ አፉ ስቦ ያለውን ማለት አይጠበቅበትም ነበር። እምባፔም ሰምቼዋለሁ 5 ጊዜ ብሏል። 5 ጊዜ በላይ አላቅም ግን ቢያንስ ሰምቼዋለሁ ግን ብሏል። 5 ጊዜ ስማ ላውቅ አልችልም። 5 ጊዜ ደጋግሞ ተናግሮ ከሆነ ልጁ ግን 5 ጊዜ ሰምቼዋለሁ ብሏል ኪሊያን እምባፔ። እና ይሄን የተፈጠረው ከዛ በኋላ ጨዋታውን ለጊዜው የሚቋረጥ ይመስል ነበር። በኋላ አልቫሮ አርቤሎአም ኪሊያን እምባፔም እንደተናገሩት የጨዋታው መቀጠል ጉዳይ በሪያል ማድሪድ በኩል የተንጠለጠለው በቪኒሺየስ ላይ ነው። ቪኒሺየስ እናቆመው ቢለን ኖሮ እናቆም ነበር፣ እንውጣ ከሜዳው ቢለን ኖሮ ተከትለው እንውጣ ነበር፣ ብቻውን አንተውም። አሁን ይሄ በጣም የሚያስጨበጭው አቋም ይመስለኛል በሪያል ማድሪድ በኩል። ለምን ብዙ ጊዜ ብዙ ጥቁር ተጫዋቾች የዘረኝነት ስድብ ሰለባ ሆነው ሆድ ብሷቸው እና ብዙ ጊዜም በባዕድ ሀገር ሆድ ብሷቸው ሲወጡ ብቻቸውን ሲወጡ አይተናቸው እናውቃለን። ማንም ተከትሏቸው ወጥቶ አያውቅም። ኬቨን ፕሪንስ ቦቴንግ እንደዛ ሆኗል። ሳሙኤል ኤቶ በዛራጎዛ እንደዛ ሆኗል። ብዙ ምሳሌ መጥቀስ ይችላሉ። ማንም ክለብ እንደ ክለብ ተጫዋቾች እንደ ቡድን ጓደኛ ነጮች ይሁኑ ጥቁሮች፣ ቢጫዎችም ይሁኑ ማንም ተከትሎ ከተጫዋቾቹ ጋር ሲወጣ አይተን አናውቅም። ስለዚህ አንዳንድ ጊዜ የነጠላ ትግል የብቸኝነት ፍልሚያ ይሆናል ለተጫዋቾች። ሪያል ማድሪድ ግን ተጫዋቹ ብቻውን እንዳይሆን አድርጎታል። ቢያንስ ትላንት ቪኒሺየስ ብቻውን እንዳይጋፈጠው አድርጎታል። እና ጨዋታው ቀጠለ። ያው መገመት ትችላለች። ከዛ በኋላ ቪኒሺየስ ላይ በስታዲዮ ዳሉዝ ይደርስ የነበረው ተቃውሞ፣ ስድብ፣ የመጨረሻው የጨዋታው አክሽን ላይም የማዕዘን ምት ከመምታቱ በፊት ይወረወርበት የነበረው የቁስ ውርጅብኝ የሚገርም እና ሪያል ማድሪድ አሸነፈ። ግን በጣም ሂትድ የሆነ በጣም የሚያስፈራ ኢንቫይሮንመንት ነው ከዛ ጨዋታ በኋላ የነበረው። በጨዋታው መሀልም ሊያልቅ ሲል ጆዜ ሞሪኞ ሁለተኛ ቢጫ ካርድ ተመልክተዋል። እሳቸው ከቪኒሺየስ ጋር በተገናኘ ሁኔታ አይደለም በሁለተኛ ቢጫ ካርድ የወጡት። በኋላ እንዳሉት ተጽፎ አይቻለሁ 3 የሪያል ማድሪድ ተጫዋቾች ቢጫ ካርድ የነበራቸው ትላንትና ቢጫ ካርድ ቢመለከቱ የመልሱ ጨዋታ የሚያመልጣቸው ተጫዋቾች ቢጫ ካርድ እንዳያዩ የሚል ነገር ተጽፎ አይቻለሁ አርቢትሩ ጋር። እኔ 1400 ጨዋታ በአሰልጣኝነት መርቻለሁ። እንዲህ አይነት ነገሮች ይገቡኛል። አይ ነው እነ ሪያል ማድሪድ የሚያደርጉት ነገር ይገባኛል። ትልልቅ ክለቦች የሚያደርጉት ነገር ይገባኛል። ስለዚህ እነዚህ ቢጫ ካርድ ሊያዩ የሚችሉ ተጫዋቾች በመልሱ ጨዋታ እንዳይሰለፉ ተደርጓል የሚል አቋም አላቸው። ያንን ነበር የተቃወምኩት አሉ። መጀመሪያ ቢጫ ካርድ አሳዩዋቸው፣ ግን የጆዜ ሞሪኞ ተቃውሞ ወዲያው ስላልተገታ በሁለተኛ ቢጫ ካርድ አሰውጥተዋቸዋል። ስለዚህ በመልሱ ጨዋታ በሳንቲያጎ ቤርናቤው በአካል በቴክኒክ ስፍራቸው ላይ አይታደምም። ከዚህኛው ሴፓሬት ነው፣ ከነገሩ የተነጠለ ነው፣ ከቪኒሺየስ ኢንሲደንት የተነጠለ ነው። ግን ይሄ ነው ትልቁ የነበረው ክስተት እንግዲህ እና ከዛ በኋላ ያለው ምላሽ ሁሉ በጣም የሚገርም ምላሽ ነው። እንግዲህ ቪኒሺየስ ብዙ ደጋፊዎች፣ በሚያሳዝን ሁኔታ ግን ብዙ ጥቁር ደጋፊዎች ነው ያሉት። ሁሉም ጥቁር ይደግፋል ማለት አይደለም። ያው ዘረኝነትን በተመለከተ ያለን ኢንተርፕሪቴሽን ይለያያል መሰለኝ። ግን ብዙ ቲየሪ ኦንሪ እኔ የሪያል ማድሪድ ደጋፊ እንዲያውም ሪያል ማድሪድን አልወድም ብሏል። የባርሴሎና ተጫዋች ነበር። ኦፍ ኮርስ ቲየሪ ኦንሪ ለሪያል ማድሪድ ፈርሞ ያውቃል። እግር ኳስ ህይወቱን ብታይ ሞናኮ ተጫዋች እያለ ለሪያል ማድሪድ ፈርሞ ነበር። ነገር ግን ያለ ሞናኮ ፍቃድ ስለነበር ያንን ዝውውር የፈጸመው
ለ6 ወር ከእግር ኳስ ታግዶ ነበር። ሪያል ማድሪድም እንደዚሁ ብዙ ገንዘብና ዝውውሮች ላይ እንዳይሳተፍ ታግዶ ያውቃል 1990ዎቹ አጋማሽ ላይ። ቲየሪ ኦንሪም ከዛ በኋላ ነው አባቱን ወኪሉ እንዳይሆን ያደረገው። አባቴ ነው ያሳሳተኝ ብሎ ስላመነ። ከማድሪድ ጋር ግን ያው እንደ ባርሳ ተጫዋችነቱ የማድሪድ ወዳጅ ሊሆን አይችልም። ግን ዛሬ የሪያል ማድሪድ ደጋፊ ነኝ በቪኒሽስ በሰለባው ምክንያት የሪያል ማድሪድ ደጋፊ ነኝ ብሏል። እና ደግሞ ቲየሪ ኦንሪን ፕራይም እንዳየ ሰው ብዙ የዘረኝነት ስድብ ሰለባ የሆነባቸው ጨዋታዎች ነበሩ። ወደ ጣሊያን ሲሄድ፣ ወደ ሆላንድ ሲሄድ በተለይ ከፒኤስቪ አይንድሆቨን ጋር በፊሊፕስ ስታዲየም፣ ወደ አቴንስ ሲሄድ በፓናቲናይኮስ ደጋፊዎች የጊዜው የስፔን ብሔራዊ ቡድን አሰልጣኝ አሁን በህይወት የሌሉት ሉዊስ አራጎኔስ ብላክ ያንን ቃልለው አልችልም ግን ብላክ እንዲህ ብለው ተናግረው ዓለምን ሁሉ ያኔ እንዳቀጠቀጥ አስታውሳለሁ። ሆሴ አንቶኒዮ ሬስን ከዛ ጥቁር የማይረባ ትሻላለህ ለማለት የስፔን ብሔራዊ ቡድን አሰልጣኝ 3000 ዩሮ ነው ከዛ በኋላ የተቀጡት ይህንን በማለታቸው። ስለዚህ የሆነ ጊዜ የናይኪም የፕሪሚየር ሊግም የጸረ ዘረኝነት ፊት ነበር፣ የዛ ትግል ፊት ነበር። ያውቀዋል ቲየሪ ኦንሪ ምን ማለት እንደሆነ በትላንትና ሁኔታ ላይ መገኘት። ለዚህ ነው ልክ ወደ ስቱዲዮ ሲመለስ ጨዋታው ካለቀ በኋላ ከዚህ ጋር ሪሌት አደርጋለሁ ኖር ያለው ይሄንን ጊዜ ብሏል። እና ኪሊያን ምባፔም ሌሎችም ብዙ ሰዎች ከቪኒሽስ ጎን ቆመዋል። እንዲያውም ወዲያው ነው ለምባፔ ደወልኩት ብሏል። እንግዲህ ምባፔ ካለቀ በኋላ ወዲያው ስልኩን ያየው እንደሆነ አላውቅም፣ ግን ቴክስት ልኮልኛል የሆነውን ሁሉ ማወቅ ስለምፈልግ፣ ምን እንዳለው ማወቅ ስለምፈልግ። ፕሬስቲያኒ ምንድነው ያለው? ምንም ሊደብቅ የፈለገው ጥሩ ነገር አይደለም መቼስ የተናገረው። ጥሩ ነገር ቢናገር ፊቱን በማሊያው መሸፈን አይጠበቅበትም ነበር። ጥሩ ነገር አይደለም የተናገረው። ያሞገሰው አልነበረም፣ ወንድሜ ያለው አልነበረም። እሱን እርግጠኛ ነኝ ወንድሜ ሊል እንደዛ መደበቅ አያስፈልገውም። እና ይሄን ተናግሯል። በሚያሳዝን ሁኔታ አርጀንቲና ተጫዋች ለመጀመሪያ ጊዜ አይደለም። አሁን እኔ መጠቅለል አልፈልግም። ሁሉም አርጀንቲናዊ እንደዚህ ነው ልል አልችልም። ሁሉም ፖርቱጋላዊ እንደዚህ ነው ልል አልችልም። ሁሉም ስፔናዊ እንደዚህ ነው ልል አልችልም። ሁሉም ኢትዮጵያዊ እንደዚህ ነው ልል አልችልም። አሁን ጠቅላላ የሆነ ድምዳሜ ይሆናል። ግን ተወደደም ተጠላም ስፔን ውስጥ ችግር አለ፣ አርጀንቲና ውስጥ ችግር አለ፣ እንግሊዝ ውስጥ ችግር አለ። ኦኬ፣ ግን የችግሩ ፕሮፖርሽን ይለያያል እንጂ የሁሉም ቦታ ዘረኝነት አለ። ሁሉም ቦታ ዘረኝነት አለ። እንግሊዝ ውስጥ ተጫዋቾች የዘረኝነት ስድብ ሲሰጥ አይደለም ተጫዋቾች ጆን ቴሪ ዘረኝነት ተሰርቦ ያውቃል። ኳስ ተጫዋች ዘረኝነት የለም ለታይ አትችልም። ከነ ድሮግባ ጋር ከነ ማይክል ኤሲያን ጋር ምናምን እየተጫወተ የሪዮ ፈርዲናንድ ወንድም አንቷን ፈርዲናንድ ሰድቦታል፣ ተቀጥቷል እኮ ጆን ቴሪ። በዚህ ሁሉም ቦታ ዘረኝነት አለ። የሆነ ቦታ የለም ልታይ አትችልም። ግን አርጀንቲና ውስጥ በአርጀንቲና ታሪክ ምክንያት የሆነ ጊዜ ከህዝቧ ብዛት መካከል ከጠቅላላው ህዝብ 1/3 የሚሆነው ጥቁር ነበር በአርጀንቲና። ሲስተማቲክሊ ጥቁሮች ከአርጀንቲና ዴሞግራፊ እንዲፋቁ ተደርገዋል። እና ከስንት አንዴ ነው ጥቁር የምታየው አለ። አንዳንድ በቃ ለምሳሌ በማረጋገጥ አይቻልም፣ ግን ዲየጎ ማራዶና የአፍሪካ ሄሪቴጅ አለው ይባላል። ስንት አሉ እንደዚህ ዳርክ ስኪን እንዲሆኑ ሰዎችን ኤል ኔግሮ ይሏቸዋል። እነሱ ጋር ኦፌንሲቭ አይደለም፣ እንደዛ አይነት አጠራር ነው ያላቸው። ኦኬ። እና የአፍሪካ ትልቅ የባህል ተጽዕኖም ያለባት ነች። ታንጎ ሙዚቃ የሚባለው ልክ ለብራዚል የሳምባ ኮሌታ ነው። ታንጎ ከአፍሪካ ነው ሄደው ከአፍሪካን ስደተኞች ጋር በባሪያ ንግድ በሄዱ ምስኪን አፍሪካን ስደተኞች በተንሰለት እየታሰሩ በሄዱ በተጋዙ አፍሪካን ስደተኞች በዛው ከነሱ ጋር አብሮ የሄደ ነው። ታንጎ ራሱ ቃሉ የአፍሪካ ቃል ነው። ከዛ ከአፍሪካ ከአውሮፓ ከኢንዲጂነስ ጋር ቀይጠው የምናውቀውን የሙዚቃ ቢት አመጡ። ግን እንደሚታወቀው የሌሎች የላቲን አሜሪካ ቡድኖች ጥቁር ተጫዋቾች ያሏቸው የላቲን አሜሪካ ቡድኖች ወደ አርጀንቲና ስቴዲየሞች በሚሄዱበት ጊዜ ያለው የዘረኝነት ስድብ በጣም ከፍተኛ ነው። ብዙ ኢንሲደንቶች አሉ። ነገሩን መጠቅለል አልፈልግም። ከዚህ በፊት አንድ ጊዜ ራሱን የቻለ ፕሮግራም ስለሰራንበት ብዙ መሄድ አልፈልግም። አጋጣሚ ግን አይመስለኝም እንደዚህ አይነት ነገር። ከፍተኛ የንቃተ ህሊና ችግር አለ አርጀንቲናውያን ተጫዋቾች ላይ። ሁሉም ላይ ማለት አይደለም፣ አንዳንድ ተጫዋቾች ላይ የሚታይ ነገር አለ። ሁሉም ላይ ልል አልችልም።
እና መጨረሻ ላይ ይሄ ተጫዋች ተሳደበ ፕሬስቲያኒ ወይም ተሰደብኩ አለ ልበለው እና መጨረሻ ላይ ጨዋታው ቆሟል። እና ምባፔ 5 ጊዜ ራሴ አይቻለሁ ራሴ ሰምቻለሁ አለ። ፌዴ ቫልቬርዴም ቢሆን አሁን እዚህ ጋር እኔ ቫልቬርዴ ከዚህ በፊት አይኑን እንደዚህ አድርጎ ደስታውን ገልጿል። ኦኬ ዘረኛ ነበር ያን ጊዜ ፌዴ ቫልቬርዴ እስያዎችን እንደዛ ብሎ ተሳድቧል። ግን ትላንትና ፕሬስቲያኒ ላደረገው ነገር ጀስቲፊኬሽን መሆን አይችልም እና ወጥቶ እሱም በርግጥ ተናግሯል። አፍን የምትሸፍን ከሆነ የሆነ የተሳሳተ መጥፎ ነገር ተናግረሃል ማለት ነው ብሏል። ይህንን ሁሉም ሰው ብሎታል። እኔ በበኩሌ ለእኔ ከሁሉም ሰው በላይ ያሳዘነኝ ጆዜ ሞሪኞ ናቸው። የእኔ አስተያየት ነው ይሄ። ምክንያቱም ጆዜ ሞሪኞ ማለት ለእኔ ከአርሰን ቬንገር፣ ከክሎድ ለሩዋ፣ ከኦምሪ ሚሼል፣ ከአንዳንድ አውሮፓያን አሰልጣኞች ከአፍሪካ ለይቼ ከማላያቸው ከአፍሪካ ተጫዋቾች ጋር ከጥቁር ተጫዋቾች ጋር ባላቸው ኦፍኮርስ ተጫዋቾቹ ጥሩ ናቸው ብሎ ስላመኑ ነው እነዚህ ሁሉ ሰዎች የሚጠቀሙባቸው። ኦፍኮርስ በተለየ ሁኔታ ጥቁር ስለወደዱ ምናምን ላይሆን ይችላል። ግን ያንን ኢምብሬስ ካደረጉት በድሮግባ ተጋብዘው ኮት ደቯር መጥተው ጨዋታ ሲያዩ ያየኋቸው ሰው ናቸው ጆዜ ሞሪኞ። በጥቁር ተጫዋቾች በጣም የሚወደዱ ጥቁሮችን በጣም የሚወዱ አይን አፍሪካንን በጣም የሚወዱ የሚመስሉኝ ሰው ናቸው። በምንም ሁኔታ ሬሲስት ናቸው ልል አልችልም ጆዜ ሞሪኞ። ልል የምችለው ግን ትላንት ሬሲዝምን ዲፌንድ አድርገዋል። እሱን ማለት ይችላሉ። ምክንያቱም ያው አልሰሙም ጆዜ ሞሪኞ አይደለም እና ጥያቄ ቀረበላቸው መጠየቃቸው አይቀርም ይሄንን ጉዳይ በተመለከተ አልሰሙም እና አልሰማሁም እኔ ኢንቨስቲጌት ይደረግ ይሆናል ስለዚህ ዩኤፋ በሚያጣራበት መንገድ ያጣራ ስላልሰማሁ እዚህ ጉዳይ ላይ ኮሜንት መስጠት አልችልም እባካችሁ አለቀ ነገሩ ያበቃል እዚህ ማአት የማስረጃ ኤቪደንስ ነው ከዛ በኋላ ማቅረብ የጀመሩት ማአት ማስረጃ በተከታታይ ከነገሩ ጋር ግንኙነት የሌላቸው ነገሮች ምክንያቱም ቪኒሺየስ ያንን አስደናቂ ጎል አስቆጠረ እነሱ እንደሚሉት አውት ኦፍ ዚስ ወርልድ የሆነ ከዚህ ዓለም ውጪ የሆነ ጎል አስቆጠረ ልዩ ጎል አስቆጠረ እና ያንን ጎል ካስቆጠርክ በኋላ ለምን 60,000 ሰው ትተነኩሳለህ አሁን ነገሩ ይሄ የሚቀርብበት ከነገሩ ጋር ምን ዝምድና አለው በዘረኝነት ከመሰደቡ ጋር ምን ግንኙነት አለው ፕሬስቲያኒ ያንን የዘረኝነት ስድብ ከመሳደቡ ጋር ምን ግንኙነት አለው ያንን ጎል ካስቆጠርክ በኋላ አንደኛ የሴሌብሬሽን ፖሊሲ ይባላል እንደዚህ ነው ደስታን መግለጽ ያለብህ ሊሉ የሚሞክሩ ሰዎች አሉ ሴሌብሬሽን ፖሊስ ይባላል የሆነ ሰው የሴሌብሬሽን ፖሊስ መሆን ከሌለበት መሆን የሌለበት ጆዜ ሞሪኞ የተጋጣሚን ቡድን ደጋፊዎች ክብር የሚነካ ወይም ለአመጽ የሚያነሳሳ የደስታ አገላለጽ አይገባም ብሎ መናገር የሌለበት አንድ ሰው ከአሰልጣኞች መካከል ካለ ጆዜ ሞሪኞ ናቸው ምክንያቱም ስንት ክሊፕ ማግኘት እንችላለን ጆዜ ከማንም በእግር ኳስ ከነበረ የትኛው አሰልጣኝ ሜቢ ኢን ሂስትሪ የሳቸውን ያህል ቫዮለንስ ኢንሳይት የሚያደርግ የዘረኝነት ማነው የደስታ አገላለጽ አሳይቶ የሚያውቅ አሰልጣኝ የለም ብዙ ሰው በእኔ እድሜ ያለ ሰው ቢያንስ ጆዜ ሞሪኞን ያወቃቸው 2003 ቻምፒየንስ ሊግ 2003 ሲዝን ቻምፒየንስ ሊግ ኳርተር ፋይናል በኦልድ ትራፎርድ ማንቸስተር ዩናይትድ ከፖርቶ ሲጫወቱ ፖል ስኮልስ ጎል አስቆጥሮ ነበር ማንቸስተር ዩናይትድ ያልፍ ነበር በዛ ጎል ጨዋታው ቢጠናቀቅ ኖሮ ግን ጨዋታው ሊያበቃ ሲል ፖርቶ የፍጹም ቅጣት ምት አገኘ ቤኒ መካርቲ መታው ሃዋርድ ተሳሳተ ወደ ውስጥ መለሰው ኳሱና ኮስቲኛ ጎሉን አስቆጠረ ከዛ በኋላ 70 ሜትር ሮጠው ነው ጆዜ ሞሪኞ ደስታቸውን የገለጹት ልክ እንደ ኳስ ተጫዋቾች በኒስ ስላይድ ደስታቸውን ሲገልጹ አይተን እናውቃለን የሊቨርፑል ደጋፊዎችን በሁለት በሶስት አጋጣሚዎች ዝም በሉ ያሉ ደስታቸውን ሲገልጹ አይተን እናውቃለን ካምፕ ናውን እየዞሩ ባርሴሎናን 2012 ቻምፒየንስ ሊግ 2010 ቻምፒየንስ ሊግ ግማሽ ፍጻሜ ባሸነፉ ጊዜ ሙሉ ስቴዲየምን ሊቀሰቀስ የሚችል የደስታ አገላለጽ ሲገልጹ አይተን እናውቃለን ወደ ዩቬንቱስ ሜዳ ሄደው የማንቸስተር ዩናይትድ አሰልጣኝ ሆነው የዩቬንቱስ ደጋፊዎችን እንዲህ እያሉ ጆሮአቸውን ይዘው ኒካፕ ሚሉት እንደዚህ
ይዘው ደስታቸውን ሲገልጹ አይተን እናውቃለን። የሆነ ሰው የሴሌብሬሽን ፖሊስ መሆን ከሌለበት ጆዜ ሞሪኖ ናቸው የሴሌብሬሽን ፖሊስ መሆን የሌለ ያረጉታል። እሳቸውም ሲያረጉት ትክክል አይደለም አልተባለም። በቃ አንድ የሞሪኖ መንገድ ነው። ቪኒሽስ ሄዶ የማዘመቱ ጋር በተለመደው ሁኔታ ስለደነሰ እሱን አንተ እንደ ፔሌ እንደ ዲስቴፋኖ እንደ ዩሴቢዮ ደስታን አልገለጽክም። ጎል አስቆጥራል፣ በቃ አስደናቂ ጎል አስቆጥራል። እና ለምን በእንደዚህ አይነት ሁኔታ ደስታን መግለጽ ያስፈልጋል? አሁን ይሄንን ማለት ያስፈልጋቸው ለምንድን ነው? ከነገሩ ጋር ቪኒሽስ የዘረኝነት ስድብ ተሰደበ አልተሰደበ አላውቅም። ኦኬ ላያውቁ ይችላሉ። ፕሬስቲያኒ መጥቶ ነው ያልተሳደብኩም ያላልኩትን ነው የሚለው ሊላቸው ይችላል። አቋም መያዝ የጆዜ ሞሪኞ አቋም መያዝ ግዴታ አይደለም። በቃ አላለም፣ አለቀ። እዛ ጋር ነጥቡ መዘጋት ይችል ነበር። ግን ካታሎጎች ማቅረብ ጀመሩ። እንደዚህ ያደረገ 60,000 ሰው ነው ያነሳሳው። አሁን እሱ የቤንፊካ ደጋፊዎች የዘረኝነት ስድብ ቢሳደቡ ለሱ እንደው እንደ ደካማ ግን እንደ ጀስቲፊኬሽን ሊቀርብ ይችላል። ሌም ጀስቲፊኬሽን ሆኖ ሊቀርብ ይችላል። ልጁ ለመሳደቡ እንደ ጀስቲፊኬሽን ሆኖ ይቀርባል። ከዛ ቤንፊካን መከላከል ጀመሩ። ማንም ሰው ቤንፊካን እንደ ክለብ ዘረኛ ነው ያለ የለም። ማንም አላለም። የቤንፊካ ታሪካዊ ተጫዋች እኮ ዩሴቢዮ ነው። ዩሴቢዮ ጥቁር ነው እና የቤንፊካ ታሪካዊ ተጫዋች የምንጊዜም ታላቁ ተጫዋች ዩሴቢዮ ነው አለ። እሺ ምንድነው አስፈላጊነቱ የዚህ ተጫዋች ስም መጠቀም? አንደኛ ድብን ያለ ዘረኝነት ደርሶበታል ዩሴቢዮ። በጊዜው በነበረው የፖርቱጋል ኦቶሪቴሪያን መንግስት የዘረኝነት ሰለባ ነበር ዩሴቢዮ። ምንም እሱንም አያስቀረውም እኮ ለነገሩ። በጣም ደካማ ክርክር ነው ሲጀምር። ምክንያቱም ያኔ ኤስታዶ ኖቮ የሚባል ኦቶሪቴሪያን መንግስት ነበራቸው። ምስሉን እንኳን መጠቀም አይችልም ነበር። ከሀገሩ እንኳን ወጥቶ መጫወት አይችልም ነበር። ለዚህ ነው ለሪያል ማድሪድ ያልተጫወተው ዩሴቢዮ። እስረኛ ነበር በሀገሩ ኦልሞስት ከሞዛምፒክ በመሄዱ ምክንያት፣ ጥቁር በመሆኑ ምክንያት። የቤንፊካ ታላቅ ተጫዋች መሆኑ ዘረኛ አይደለም ማለት አይደለም። የዘረኝነት ሰለባ አይደለም ማለት አይደለም። የዛሬ 70 ዓመትማ በጣም የዘረኝነት ሰለባ ነው እንጂ እንዲያውም የዓለም የከፋ ነበር ያን ጊዜ በዚህ ጉዳይ ላይ ሲጀምር ማቅረብ ቤንፊካን ዩሴቢዮ እኮ ጥቁር ነው ማለት ራሱ አስፈላጊነቱ ምንድነው? ለዚህ ክርክር ለምን እንደምታመጪው ነገሩ ምን ያገናኘዋል ከትላንትና ሁኔታ ጋር? ማንም ሰው ቪኒሽስም ሞቶ ሪያል ማድሪድም ሞቶ ምባፔ ሞቶ ማንም ሰው ቤንፊካን ዘረኛ ክለብ ነው አለ አይደለም። ቤንፊካን ደጋፊዎቹ ዘረኛ ናቸው ያላቸው አልነበር? ትላንትና ፕሬስቲያኒ የሚባለው ልጅ ነው ይሄንን ተናግሯል የተባለ እና ለሳቸው ከነበረኝ በተለይ በዚህ ጉዳይ ላይ ከነበረኝ ለሰጣቸው ከነበረው ቦታ በጣም የሚያስገርም አቋም ይዘው ነው ያገኘኋቸው። ይህንን በተመለከተ ያንን ማለት የሚያስፈልጋቸው አይመስለኝም። አላግባብ ዲፍሌክት የማድረግ ትኩረት መደረግ ያለበት ነጥብ ላይ ነው። አለመናገር አቅበኔ አሁን የቤንፊካ አሰልጣኝ አይደሉ እሳቸው። ስለዚህ ፕሬስቲያኒን በቃ ያለ ይመስለኛል ሊሉ አይችሉም። የቤንፊካን አቋም ዲፌንድ ማድረግ አለባቸው። ቤንፊካዊ ናቸው አሁን። ስለዚህ እዛ ላይ ኒውትራል ለመሆን ቢሞክሩ ችግር የለው። እኔ እዚህ ጉዳይ ላይ አስተያየት አልሰጥም ማለት በቂ ነው። ከዛ ደግሞ በየስቴዲየሙ እኮ ነው የሚሆነው ይሄ ቪኒሽስ በተጫወተ ቁጥር በየስቴዲየሙ ይሆናል። እንደዛ የሚሆን ከሆነ ችግር አለ ማለት ነው። አሁን ሁሉም ሰው የሚያቀርበው ክርክር ነው። ደግሞ ሁሉም ሰው ሳይሆን በቃ ቪኒሽስ የሆነበት ይገባዋል ብሎ የሚያምን ሰው የሚያቀርበው ክርክር እሱ ነው እኮ የሚያነሳሳው። ከዛ ያነሳሳና የሬስ ካርድ ይመዛል፣ የዘረኝነት ካርድ ያው ተሰደብኩ ምናምን ብሎ ደግሞ ለያዥ ለገላጋይ ለገናዥ ያስቸግራል። ሁሉም ይላል ይሄ ሞሪኞ ይሉታል ብዬ አልገመትኩም። ሁሉም ስቴዲየም ላይ የሚያጋጥም ከሆነ ኮንስታንት ከሆነ ነገሩ ሌላ ተጫዋች ሳያጋጥም ቪኒሽስ ላይ ብቻ ከሆነ እንደዚህ አይነት ነገር የሚያጋጥመው ለዛ ነው የሚሆንበት ማለት ነው አሉት እሳቸው ነው ያሉት። አሁን ይሄንን ማለታቸው አስፈላጊ አይመስልኝም። ምንም አቋም አለመያዝ ይችሉ ነበር በትላንትናው ጉዳይ ላይ። እኔ ባልሰሙት ነገር አልተባለምም ተብለዋልም እንዲሉ አልጠብቅም። እርግጠኛ መሆን አይችሉም።
ግን ራሳቸው ምንድነው ያልከው ግን ለቪኒሽስ ሲባሉ ለምን እንደ ዲ ስቴፋኖ እንደ ፔሌ እንደ ዩሴቢዮ በክብር ደስታን አትገልጽ? ለምን ስቴዲየም ብሎ ታነሳሳል? አና ግብዝነት አለው። ይሄ ኃይለኛ ግብዝነት ያለው ነው፣ ራሳቸው ሲያደርጉት ስለኖሩ ማለት ነው። ጆናታን ዊልሰን አርቲክል ጽፏል ስለ ደስታ አገላለጻቸው። ብትፈልጉ ታገኙታላችሁ። የዛሬ ስንት ዓመት አርቲክል ጽፎበት የጆዜ ሞሪኞ የደስታ አገላለጽ በተመለከተ ንግግሮቻቸውን ስንት ክለቦችን ስንት አሰልጣኞችን ስንት ተጫዋቾችን ዲስሪስፔክት እንዳደረገው ልቶ በደስታ አገላለጽ ብቻ ማለት ሁሌ በጣም በሃይ ሞራል ቨርቹ ምናምን የሚንቀሳቀሱ ሰው አይደሉም። አሁን መተሻሻል እንዴት ምንድነው ያደረገው? ሩኒ ይሄንን ከተናገሩ በኋላ ወጥቶ አሰልጥነውታል። እንግዲህ ወይም ሩኒ በፈለገው መንገድ ደስታው መግለጽ አለው። ኦፍ ኮርስ በፈለገው መንገድ ደስታው መግለጽ አይችልም አንድ ተጫዋች ማለት በፈለገው ስል ገደብ አለ፣ የህግም ገደብ አለው፣ የሞራልም ገደብ አለው። ግን በህግ የተከለከለ አይደለም እንደዚህ አይነት ደስታ መግለጽ፣ ነውር አይደለም እንደዚህ አይነት ደስታ መግለጽ። ተጫዋቹ አይ በቃ ይሄ ኦፌንድ ያደርጋል ብሎ ካሰበ ራሱን መቆጠብ ይችላል እንጂ ነውር አይደለም። ኦኬ ነውርም ከሆነ ቢጫ ካርድ ያያል። እና እነዚህን ነጥቦች ማንሳታቸው ለእኔ ትክክል አይመስለኝም፣ ተገቢም አይመስለኝም። እና ቪክቲሙን የዛን ሁኔታ ሰለባ የሆነውን ሰው ይሄ ይሄንን ስላደረክ ነው የሆነብህ የሚመስል አይነት አስተያየት መስጠት ፍጹም ተገቢ አይደለም፣ ፍጹም ተገቢ አይመስለኝም። እና እንደንትን ከእኔ ኤክስፔክቴሽን በታች ሆኖ ነው ያገኘኋቸው በዚህ ጉዳይ። እና እንግዲህ እኔ ቪኒሽስን በተመለከተ ዝም ብሎ አለመውጣቱን አንገቱን ደፍቶ አለመውጣቱን አንድ መንገድ ነው። ያው አንዳንድ ሰዎች ራሱን ቤተሰቤ ላይ እኔ ላይ አዲስ ነገር አይደለም ይሄ ብሏል። እሱ ሲጋፈጠው የኖረው ሰው ምርጫ ነው እሱ። ያንን ኢንጃስቲስ መጋፈጥ ትፈልጋለሽ ወይስ ኦኬ እቋቋማለሁ እና አንገቴን ደፍቼ እኖራለሁ? ምርጫ ነው ሁለቱም። አንዱ ትክክል ነው አንዱ ስህተት ነው ልል አልችልም። ምርጫ ነው። ቪኒሽስ የመረጠው መርጧል። እና ለዚህ ጉዳይ ባለው በጣም ጠንካራ አቋም ምክንያት ከኮሊን ካፐርኒክ ጋር ሳይቀር ተገናኝቶ ተነጋግሯል። ኮሊን ካፐርኒክ የታወቀ የኤንኤፍኤል ተጫዋች ነው እና አሜሪካ ኢንጀስት ነች ብሎ ስለሚያምን የአሜሪካ ብሔራዊ መዝሙር ከሁሉም ስፖርቶች በፊት ይዘምራል። እንደሚታወቀው በኤንቢኤም ሌሎችም ስፖርቶች ላይ ቆሞ አይዘምርም። ፕሮቶኮሉ እጅን ወደ ግራ ወስዶ ደረት ላይ ለጥፎ መዘመር ነው። አንደር ዋን ኔሽን አንደር ዋን ፍላግ ዊ ቢሊቭ ኢን ጋድ ያለ አይዘምርም። አሁን አይጫወትም። አይ ቲንክ ግን ይንበረከካል በአንድ እግሩ ሸብረክ ብሎ ተንበርክኮ እጁን አንስቶ ያንን የፍትሃዊነት በጣም ሲምቦሊክ በሆነ ምስል ይጋፈጣል። ብዙ ኮንትራቶች ኮስት አድርጎታል። ብዙ ክለቦች ከዛ በኋላ አላስፈረሙትም ምናምን። አንድ ምርጫ ነው ይሄ። ካልሆነ ኦኬ ሬሲዝሙ ሲስተማቲክ ሬሲዝሙ የፖሊስ ብሩታሊቲው ምኑ አለ፣ ግን ኦኬ እኔን እስካልነካኝ ድረስ ለጊዜው መኖር እችላለሁ ምናምን ብሎ መምረጥም አንድ ምርጫ ነው። እኔ የትኛውንም ስህተት ነው ልል አልችልም። ሰው በምርጫው ነው የሚኖረው። ቪኒሽስ በዚህ ጉዳይ ላይ በጣም ጠንካራ አቋም አለው እና ተወደደም ተጠላም በስፔን እግር ኳስ ታሪክ ሰዎች በዘረኝነት በእግር ኳስ ሜዳ በመሳደባቸው ምክንያት ለመጀመሪያ ጊዜ እንዲታሰሩ ያደረገ ሰው ቪኒሽስ ነው። ለመጀመሪያ ጊዜ ፍርድ ቤት እንዲገተሩ ያደረገው ቪኒሽስ ነው። ለምን? በሜስታ አንተ ነህ ጦጣ ዝንጀሮ ብለህ የምትሳደብ አንተ ሰምቻለሁ አንተ ነህ ብሎ ራሱ ተሳዳቢውን ፊት ለፊት ኮንፍሮንት ያደረገው እሱ ነው እና 22 ዓመቱ ሆኖ ነው ይሄንን ያደረገው እና በባዕድ ሀገር ሆኖ ነው ይሄንን ያደረገው እና ይሄንን አከብራለሁ በጣም ነው። ለመጀመሪያ ጊዜ አይደለም ቪኒሽስ ላይ ይሄ ነገር ሲሆን ለስንተኛ ጊዜ ለፈለገውን ያህል ጊዜ ይሁን ከዚህ በፊት እና ምን የሆነ ባህሪ ያለው የሆነ ፕሮቮኬሽናል ነው ምናምን፣ ግን ማንንም ሰው እንደዛ ስላደረገ የዘረኝነት የመሳደብ መብት አይሰጠውም ለማንም። ምንም አይነት ስድብ የመሳደብ መብት አይሰጠውም። ለነገሩ ግን እንደው ዘረኝነትን በተለይ መሳደብ መብት አይሰጠውም። ስድብ መብት አይደለም። ስድብ መብት አይደለም፣ ወንጀል ነው ስድብ። እና ዘረኝነት ስድብ ደግሞ ሲሆን ይከፋል። እና ያንን በማረጉ ምክንያት ግን ወደዱም ጠሉም ስፔኖቹ ፍርድ ቤት ሰዎች አቆመው አሁን መክሰስ ጀምረዋል። ዘረኝነት የሚሳደቡ ሰዎች አሁን ይሄ ነገሩን ፊት ለፊት መጋፈጥ ነው እላለሁ። አሁን ማልኮም ኤክስ ነው አሁን ያልኩ አይደለም፣ ግን አንድ ስልት ነው። ስለዚህ ያለውን
ሬፑቴሽን እየተጠቀመበት ይሄንን ያደረገ ጀግና ነው ለኔ እንደዛ አድርጌ ነው የምረዳው። ስለዚህ አለው ልጁ ዝም ብሎ ማለፍ ይችል ነበር። ኦኬ የብራዚል ሰው ነው፣ የሳምባ ሀገር ሰው ነው፣ የብራዚል ካልቸር ትልቅ አካል ነው ዳንስ። ለዛ ነው ምባፔ ባይላ ደንስ ብሎ ትዊተር ላይ የጻፈው። መጀመሪያ ሲጽፍ እንደዛ ደንስ ብሎ በካፒታል ሌተር ነው የጻፈው። አንደኛው የቪኒሽስ ራስን የመግለጫ መንገድ ነው ዳንስ። ሮጀር ሚል አርጀንቲና ላይ አድርጎ ከአይከን ሩኒ ያነሳው እኮ ከዛ በኋላ ለዛ ነው እንደፈለገ ደስታው መግለጽ እንደዚህ በዚህ መንገድ ደስታው መግለጽ የለበትም አሉ ሞሪኞ። ከዓለም ዋንጫ አይኮኒክ የደስታ አገላለጾች መካከል እኮ አንደኛው በዚህ በተመሳሳይ መንገድ ሮጀር ሚል ደስታውን የገለጸበት 1990 የዓለም ዋንጫ ላይ። ለምን ነውር ይሆናል በዛ አይነት ሁኔታ ደስታን መግለጽ? በተለየ ሁኔታ ፕሮቮክ ማድረግ አለ አይደለም አንዳንድ ጊዜ። ልክ እንደዛ ቢሆን አንድ ነገር እሺ፣ እንደዛም ቢያደርግ ያ ልጅ አደረገው ልበል፣ በጣም የሚያነሳሳ ነው ልበል፣ ደስታውን የገለጸበት መንገድ በሞሪኞ ማስተያየት በማንም ማስተያየት የሚያነሳሳ ነው በጣም ልበል፣ ለአመጽ የሚጋብዝ ነው እንበል። ፕሬስቲያኒ የዘረኝነት ስድብ መሳደቡን ጀስቲፋይ ያደርጋል? ምን ያገናኘዋል? ምንድነው በፈለገው መንገድ ደስታውን ገለጸ አይደለም። ከዛ ቪኒሽስን አንተ የተጋነነ ያልተገባ ስቴዲየሙን በሙሉ ወደ ዲስፒዩት የሚወስድ የደስታ አገላለጽ ነው ያሳየው ብሎ አርቢትሩ ከፈለገ በቀይ ያስወጣው። ያ ግን ለሆነ ሰው ሄዶ አንተ ጦጣ ብሎ የመሳደብ መብት ግን አይሰጠውም። ክልክሉ ፍሎድ ነው፣ በጣም ችግር ያለበት ክርክር ነው ይሄ። ይህንን ክርክር ብዙ ሰዎች ያንጸባረቁትም አይቻለሁ አክቹዋሊ ሶሻል ሚዲያ ላይ እና ጠቃሚ አይመስለኝም። ለነገሩ በበጎ ሁኔታ ኮንትሪቢዩት የሚያደርግ አይመስለኝም። እና ነግሬዋለሁ፣ እንደዚህ አይነት ጎል ካስቆጠርክ በኋላ ሰለብሬት ወዲያው መመለስ ነው ያለብህ እና ተሰጥኦ እንዲህ አይነት ውብ ነገሮችን እንዲያደርግ ይፈቅድለታል። ነገር ግን አንፎርቹኔትሊ እንግሊዝኛውን ትራንስክሪፕሽን ብትወስጂ አንፎርቹኔትሊ ሂ ዋዝ ናት ጀስት ሃፒ ቱ ስኮር ዳት አስቶኒሽንግ ጎል ዌን ዩ ስኮር ኤ ጎል ላይክ ዳት ዩ ሴሌብሬት ኢን ኤ ሪስፔክትፉል ዌይ ዌን ሂ ዋዝ አርጊዊንግ አባውት ሬሲዝም አይ ቶልድ ሂም ዘ ቢገስት ፐርሰን ዩሴቢዮ in the history of this club was black ብለው የዩሴቢዮን ነገር አመጡት እና አንደኛ እንዳልኩት ነው ያው ዩሴቢዮ ብዙ መናገር እንደ ፔሌ ማለት ነው። ፔሌም ብዙ መናገር አይፈልግም። ፔሌ ብራዚል እግር ኳስ ትልቁ ሰው ሜቢ ዓለም የእግር ኳስ የምንጊዜም ትልቁ ሰው እና ፔሌ የዘረኝነት ቪክቲም ነው። ምንም እኮ አያስቀረውም። የሆነ ሰው የዛ ክለብ ታሪካዊ ተጫዋች መሆንሽ የሚያስቀረው ነገር የለም። አነሳሹ ዩሴቢዮን አመጣሹ አላመጣ እና ደግሞ ሲጀመር ቤንፊካ ላይ እንደዛ ነገር ተቃጥቶ አዘ ኢንስቲትዩሽን ቤንፊካ ዘረኛ አይደለም። ክለቡ ደጋፊዎቹን ማንም ሰው ዘረኛ አላላቸው አይደለም፣ እንደ ተቋም ማለት ነው። ማንም ደስተኛ ዘረኛ አላላቸውም እና በጣም አስገራሚ ነው። በሶ ሞሪኞ ላይ እንዳተኮርኩ አውቃለሁ፣ ግን ከሳቸው ኤክስፔክት አላረኩም። በእኔ በኩል ይሄንን ዲፌንድ የማድረግ ወይም ደግሞ ይሄንን ዲፍሌክት የማድረግ ግዴታ አልነበረባቸውም። ነገሩን የበለጠ ዲፕሎማቲክ ሆኖ እንዳይጋጋል አድርጎ የማለፍ መብት ነበራቸው። በሄደበት ሁሉ እንደዚህ የሚያደርግ ከሆነ አይነት ተጫዋቹ ላይ ስለዚህ ሪያል ማድሪድ አቋሙን በእንደዚህ አይነት ሁኔታ በማንጸባረቁም ጥሩ ነው። እኔ ቢጫ ካርድ መስጠታቸው አላቅም የዳኛውን ንባብ ቪኒሽስ በጣም የተቃወመው በሶሻል ሚዲያም ላይ የጻፈው ቢጫ ካርድ ደስታዬን ስለገለጽኩ ነው ማየው ብሎ ተቃውሞ አስተያየት ሰጥቷል። ፍሬም የሚደረግ ጎል ነው ግን ያስቆጠረው፣ ትልቅ ጎል ነው ያስቆጠረው እና እንደዚህ አይነት ጎል ካስቆጠረ በኋላ የመደነስ በስኬቱ ደስ የመሰኘት ወሰን እስካላለፈ ድረስ ደስታውን የመግለጽ መብት አለው። ቪኒሽስ መተቸት አለበት ብለን ባመንበት ጊዜ ተችተናል። በዚህ ሁኔታ ግን ልተቸው በጣም ያስቸግረኛል እና አሁን ችግሩ ምንድን ነው? አሉ ነጮች አስተያየት አልሰጡበትም ማለት አይደለም። ለምሳሌ ቬስሊ ሽናይደር ወጥቶ አስተያየት ሰጥቷል። የጆዜ ሞሪኞ ተጫዋች ነበር ቬስሊ ሽናይደር፣ የኢንተር ተጫዋች ነበር ምናምን። ስለዚህ ግን ነጭ ነው እና አስተያየት ለምሳሌ ሌላውን አርጀንቲና ኒኮላስ ኦታሜንዲን በተመለከተ
በጣም የሚያስቀኝ ነው ሲጀመር የሆነ ዋንጫ አሸነፍኩ ብሎ ምናምን የሚያሳይ ተጫዋች በጠቅላላው ማለት ነው። ቪኒሽስም ያደርገዋል። ቻምፒየንስ ሊግ 15 ጊዜ ወስደናል ምናምን ይላል። እና ሰሲቶ አይታየኝም፣ እንደዛ የማድረግ ጥቅም አይታየኝም። በተለይ ደግሞ ኦታሜንዲያው መለያውን መጨረሻ ላይ እኮ ነው አልቋል ሰዓቱ ይነጋገራሉ ከቪኒሽስ ጋር ምናምን እና መለያውን ገልጦ ምናምን የዓለም ዋንጫ ያሸነፈበትን የዓለም ዋንጫውን ተነቅሶታል። አየህ እኔ እኮ የዓለም ዋንጫ አሸንፊያለሁ ምናምን ይለዋል። ሜሲ ላይ ተንጠልጥለህ አይደለም እንዲ የዓለም ዋንጫ ሜሲ እኮ ነው ያሸነፈው ያንን የዓለም ዋንጫ ብሎ ቦታውን ሰጥቶታል። ያ የኮሎሙዋኒ ጎል ቢቆጠር ኖሮ እኮ የሱ ስህተት ነው። ኤሚ ማርቲኔዝ ያዳነው እኮ የሱ ስህተት ነው። ምንም ድርሻ የለውም ልል አልችልም፣ ግን እንደው በቃ ራሱ ጠፍጥፎ እንደሰራው የዓለም ዋንጫውን ነገር ተጫዋቾች እንዲህ ሲያደርጉ ምናምን ይገርመኛል እኔ እሱን ማለቱም ሩኒም ሌሎችም ሰዎች አስተያየት ሰጥተውበታል ነገሩን በተመለከተ። ያለ ነገሩ ኦታሜንዲ የዘረኝነት ስድብ ተሳድቦ ሳይሆን እንደው ቪኒሽስ እንደገና ፕሮቮክ ለማድረግ የሚደረግ ጥረት ነው። ግን መጨረሻ ላይ ቲየሪ ኦንሪ፣ ክላረንስ ሲዶርፍ፣ ማይከል ሪቻርድስ ምናምን ጥቁሮች ናቸው መጨረሻ ላይ የሚናገሩት ይሄ ሆነ እና ምንም ለውጥ የለም በቃ በየጊዜው የሆነ ከጨዋታው መጀመር በፊት የሆነ ባነር ይታያል፣ የሆነ የተለመደ የሚያሰለች ለውጥ ማያመጣ ፕሮቶኮል መልእክት ይተላለፋል። የመረረ ቅጣት የለም፣ የመረረ እርምጃ አይወሰድም። እዛ ይሄው ኤፒሶድ የዛሬ 3 ወር ስንመለስ እንደገና ይቀጥላል። የሌላ ተጫዋች ላይ የሆኑ ተጫዋቾች ሪያክት አላደረጉም ማለት ዘረኝነቱ ቪኒሽስ ላይ ነው ብቻ ማለት ግን አይደለም። ቪኒሽስ ምናልባት ወደ ስፖትላይት ስለሚያመጣው እና አንዳንዴ ሊያስቆጣ በሚችል ሁኔታ ደስታውን ስለሚገልጽ ወይ ምናምን አንድ ሰበብ ሆኖ ሊቀርብ ይችላል። ለምሳሌ ቅርብ ጊዜ አውርቻለሁ ባለፈው ኤልፓይስ አንድ ሪሰርች ሰብስቦ ነበር ሶሻል ሚዲያ ላይ ከኳስ ተጫዋቾች መካከል ማን ነው አብዛኛው የሬሲዝም አቢዩዝ ያለበት በሚል አንደኛ ላሚን ያማል 60% የሚሆነው የቆዳ ቀለምን ዘርን የተመለከተ የሶሻል ሚዲያ አቢዩዝ የሚደርስበት ላሚን ያማል ወጥቶ ልክ ቪኒሽስ በሚያደርገው መንገድ እስካሁን ድረስ አላደረገውም ማለት ነገሩ የለም ማለት አይደለም። ሌሎች ተጫዋቾች ላይ አይደርስም ማለት አይደለም። ቪኒሽስ ከዓለም ቤስት ተጫዋቾች መካከል አንደኛው ነው። ስለዚህ ወደ ስፖትላይት ያመጣዋል ነገሩን። ኦፍ ኮርስ ቪኒሽስ ስታተስ ብቻውን አጀንዳ ያደርገዋል። በሁለተኛ ዲቪዥን በሶስተኛ ዲቪዥን የሆነ ተጫዋች ቢደርስበትና ልክ ቪኒሽስ ትላንትና ያደረገውን ቢያደርግ ለዜና ለአቅመ ዜናም ላይ ደርስ ይችላል ነገሩ። ከዓለም ቤስት ተጫዋቾች መካከል አንደኛው ነው። እኔ እሱን ፕላትፎርሙን እየተጠቀመ ነው የምለው። ያንን መሰማቱን እየተጠቀመበት ነው። ያንን ፕላትፎርሙን እየተጠቀመ ነው። ዌልደን ደግሞ ለዚህ መመስገን ያለበት ይመስለኛል። ለማንኛውም ሪያል ማድሪድ በጣም መጥፎ ከሆነው ጃንዋሪ በአልባሴቴ ከተሸነፈበት ደጋፊዎች የተቃውሞ ድምጽ ተጫዋቾች ላይ ከሚያሰሙበት በእርግጥ እሁድ ዕለትም ቅዳሜ ዕለትም ዲን ሀውሰን ላይ ሲጮሁበት ነበር የሪያል ማድሪድ ደጋፊዎች። እነዚህ ነገሩ ጨርሶ አብቅቶለታል ማለት አይደለም፣ ግን በሁሉም ዲፓርትመንቶች በእኔ ግምት ከኤምባፔ በስተቀር ኤምባፔ ያው ከጉዳት ለትላንትናው ጨዋታ መድረሱ ሁሉ በፈረንሳይ በተለይ ፍርሃት ፈጥሮ ነበር። ጋና ሪከቨር ሳያደርግ የማርች ኢንተርናሽናል ብሬክ እየመጣ ነው፣ መጫወት አለበት የለበት በሚል ክርክር ነበር። የባለፈው የሶሲዳድ ጨዋታ አልተጫወተም፣ ተቀይሮም አልገባም። ትላንትና መሰለፉም ፍርሃት ነበር። ስለዚህ ፊት አይመስለኝም። እድሎች አግኝቶ ነበር፣ አላስቆጠረም። መሀሉ ኮምፓክት ነበር። ቀደም እንዳነሳሁት ሹአሜኒ ካማቪንጋ፣ ቫልቬርዴ የነበሩበት ጉለር ክሬቲቪቲ ነበር። ከኋላ በዲን ሀውሰን እና በተለይ በቶኒ ሩዲገር የነበረው ኮምቢኔሽን አስደናቂ ነው። ከዛ ደግሞ ባለፈው በነበረው ጨዋታ ላይ ከማንቸስተር ዩናይትድ ወደዚህ ነበር የመጣው አልቫሮ ካሬራስ እና ጥሩ አልነበረም እዚህ ሜዳ ላይ የነበረው ፐርፎርማንስ፣ ግን ትላንትና በጣም ተሻሽሏል። ትሬንት አሌክዛንደር አርኖልድ ለተከታታይ ጨዋታ በሚገርም ሁኔታ ፐርፎርም እያደረገ ነው። አንዱ ኤምባፔ ሳይጠቀምበት የቀረው አጋጣሚ ከትሬንት የመጣ ፓስ ነው። በቀደም በነበረውም ጨዋታ አሲስት ሰጥቷል። አሁን ድረስ 16% በሚሆኑ የሪያል ማድሪድ ደቂቃዎች ላይ ብቻ ነበር የተጫወተው። አሁን በተከታታይ ጨዋታዎች ጥሩ መጫወት ጀምሯል ትሬንት አሌክዛንደር አርኖልድ። ሌላ አንግል እየሰጣቸው ነው፣ ሌላ አይነት የክሮስ አማራጭ፣ ሌላ አይነት የፓሲንግ አማራጭ እየሰጣቸው ነው። ከጉዳት ነጻ ከሆነ የእሱ ቦታ ይመስለኛል የተለመደው ኩርቱዋ ነው። በተለይ አንድ ጊዜ አርሴነስ የሚባለው ተጫዋች ከረጅም ርቀት ዲፍሌክት የተደረገ አንድ ግብ ጠባቂ በዛኛው አቅጣጫ ነው የሚመጣው ብሎ የሰውነት ሚዛኑን ወደ አንድ አቅጣጫ ከወሰደ በኋላ እንደገና በዛ ቅልጥፍና መመለስ አቅጣጫ መቀየር በጣም ከባድ ነው። አንድ በጣም የሚያስደንቅ አይነት ሙከራ ሚድ ኤር ተመልሶ ሙከራ ብሎክ ሲያደርግ አይቻለሁ። ከዛ ውጪ ቤንፊካ ያመጣቸው ትልልቅ አደጋዎች አልነበሩም። በኋላ አካባቢ ነው እንግዲህ የበለጠ እየተሻሻለ የመጣው የቤንፊካ ማጥቃት። ግን ከጎሉ በፊት ሪያል ማድሪድ የማጥቃት ባራዥ፣ ብዙ ሹት፣ ብዙ ሙከራ ነበር እና
ቪኒሽስን ማንማርክ ዴዲች በሚባል ልጅ ማንማርክ ለማድረግ ሞክረው ነበር ጆዜ ሞሪኞ። ግን ያቺን አንድ ቅጽበት ያው ኳሊቲ ተጫዋች አስደናቂ ተጫዋች በእንደዚህ አይነት ሁኔታ ጨዋታዎችን ይወስናል። ያንን ያደረገው በኋላም ጆዜ ሞሪኞ አንዳንድ ለውጦች ማድረግ ጀምሮ የበለጡ የማጥቃት ለውጦች እና አንዳንድ ጥያቄዎች መጠየቅ ጀምረው ነበር። ግን አልቫሮ አርቤሎዋ ብራሂምን ቺያጎን ወጣት ተጫዋች ነው ካርቫሃልን ቀይሮ አስገብቶ በጣም አስፈላጊ ወደ ሁለተኛው ዙር ለማለፍ በጥሩ ሁኔታ እንዲገኙ የሚያደርጋቸውን ከሞላ ጎደል የማለፍ እድላቸውን የሚያደላድልላቸውን ትልቅ ውጤት አግኝተዋል። የመልሱ ጨዋታ በሳንቲያጎ ቤርናቤው ነው የሚደረገው። ጆዜ ሞሪኞ በዚህ ጨዋታ ላይ እንግዲህ አይኖሩም። የሪያል ማድሪድ አሰልጣኝ ነበሩ። እንደሚታወቀው በሪያል ማድሪድ ደጋፊዎች እስካሁን ድረስ የሚወደዱ ናቸው። በፍሎረንቲኖ ፔሬዝም የሚወደዱ ናቸው። ግን በቢጫ ካርዳቸው ምክንያት በቀይ ካርዳቸው ምክንያት የመልሱ ጨዋታ ላይ አይገኙም። ስለዚህ በአንድ በኩል ያሳዝናል ሞሪኞ በቤርናቤው ላይ ባለመታየታቸው። ስቴዲየም ውስጥ መገኘትንም እኔ እንጃ ብለዋል። ከጨዋታ ፊት ያለውንም ፕሬስ ኮንፈረንስ እኮ አልሰጥም፣ ስለዚህ መሄዴንም እኔ እንጃ ብለዋል። ጨዋታው ላይ ላይገኙ ይችላሉ በየትኛውም ካፓሲቲ ማለት ነው። አንዳንድ ጨዋታዎች ላይ ዩኤፋ ስቴዲየም ውስጥ አይ ቲንክ መገኘት ይችላሉ በቴክኒክ ስፍራቸው ላይ ባይሆንም፣ እሳቸው ግን ፕሬስ ኮንፈረንስም አልሰጥም ከጨዋታው ፊት፣ የጨዋታው እለትም ከአሲስታንቶቼ ጋር መገናኘት አልችልም ምናምን፣ ስለዚህ ትርጉም የለውም ብለዋል። እና በዚህ ሁኔታ ነው ያበቃው። ግን ሶሻል ሚዲያ ላይ መገመት ትችላለሽ። ቤንፊካ በተደጋጋሚ ዲፌንድ እያደረገው ነው ልጁን ፕሬስቲያን የሚባለው ልጅ ኦሌ ክላሪን ያልሽ አርጀንቲና ብዙሃን መገናኛዎችን ብታይ በሙሉ ዲፌንድ ያደርጉታል። ግን እነሱ ብቻ አይደሉም። ቪኒሽስ ነው ራሱ ላይ ይሄንን የሚያመጣው ብሎ የሚያምን ብዙ ሰው አለ። አንድ እምነት ነው እንግዲህ አንድ አቋም ነው። አልስማማም በዛ አቋም። ግን ያንን ብለው የሚያምኑ ሰዎችም ነገሩን ቪኒሽስ ነው ያለው። እንዴት ሰምቶት 60 ሺህ ሰው እየጮኸ እንደዛ እንዴት እምባፔ እንዴት ሰምቶት 5 ጊዜ አሁን ከዛ በፉቴጅ ያሳዩሻል ሩቅ ሆኖ እምባፔ ከዛ በኋላ ነው ቪኒሽስ ሮጦ የሚሄደው እንዴት ሰማው እዛ ጋር 5 ጊዜ። ስለዚህ እምባፔ የሚዋሸ ነው የሚሉ ሰዎች አሉ። እና ሁሉም የሚስማማበት ነው ማለት አይደለም። በተለይ ሶሻል ሚዲያ በጣም ቶክሲክ ነው። ስለዚህ ብዙ ነገር ሲባል ትሰሚያለሽ። ግን ያሳዝናል። አሁንም በዚህ ጊዜ እንደገና ሌላ የዘረኝነት ጉዳይ እንደዚህ መወራቱ ለእኔ በጣም ሴንሲቲቭ ጉዳይ ነው። በጣም ሴንሲቲቭ ጉዳይ ነው የዘረኝነት ጉዳይ። እኛ በየቀኑ ኤክስፒሪየንስ የምናነገው ነገር እንኳ ባይሆን እኛ በሀገራችን ያለ ነው እና ሌላው ሰው የሆነ ሰው አይሰማውም ማለት ያ ነገር የራሱ እንትን ነው። በቃ አይሰማኝም ምን ነጭ እንደዚህ ቢለኛው መጥቶ ጦጣ ቢለኝ ጦጣ አይደለሁ እኔ ሊል ይችላል፣ መብቱ ነው። ግን ሰዎች ለምን እንደዛ እንደሚባሉ የሚረዳ ሰው ታሪካዊ ቁስሎቹን የሚያውቅ ሰው እና ይህንን አሁን በንጽጽር የተሻለ የሆነ ዘመንን ለማምጣት የተከፈሉ ብዙ ዋጋዎችን መስዋዕትነቶችን ለሚያውቅ ሰው ቀላል ጉዳይ አይመስለኝም። ብዙ ሰው የሞቱበት ብዙ ሰዎች የሞቱበት ጉዳይ ነው ነገሩ በዓለም ላይ በክፍለ ዘመናት ሰው ያንን አቅልሎ የማየት መብት እንደሆነ ሁሉ ለእኔ በጣም ሴንሲቲቭ ጉዳይ ነው። እኔ ያንን በእንደዚህ በጥቁር ነጭ በሚለው የሬሲዝም አይነት ተጋፍጨው ባይሆንም ያው ዘረኝነት በትክክለኛው ኮኖቴሽን ዘር የሚባለው የቆዳ ቀለም ምናምን የሚያመጣው ነው አይደል? ሌላው የኤትኒክ አይደንቲቲ ምናምን ሊሆን ይችላል። ይሄ ክሊር ዲቫይዲንግ ላይን ያለው ነው። እሱን እኔ ኤክስፒሪየንስ አድርጌው አላውቅም። ግን እነዛ ሰዎች ጫማ ውስጥ ግን መቆም እችላለሁ እና ጥቁር ነኝ መጨረሻ ላይ። ስለዚህ ምንድነው ለነገሩ ኢንዲፍረንት መሆን የሚቻል አይመስለኝም።